ያፌት ተይዟል ማለት ነው። ናታንን በማስፈራራትና ሰውየውም እንዳልሞተ ፖሊሶች ደርሰውበታል ማለት ነው። ኤፍራታንም ወደ ትዳር እንዳትገባ እንግዲህ የቤዛ ጓደኛ ደርሳላታለች። የቤዛ ጓደኛ እንደሰማችሁት ማለቴ ፖሊስ እንደሆነችና ልትረዳት እንደምትሞክር ነግራት ኤፉዬ እንግዲህ እያለቀሰች በጣም እየተማጸነችው ነበረ። ነገር ግን ያፌት እሷን ለማግባትና ናታንን ለማስለቀስ ትልቅ ፕሮግራም እና እቅድ ይዞ ስለነበረ እሷንም ሊሰማት አልፈለገም። ነገር ግን እንግዲህ በእያንዳንዱ ነገር በማጣራት ከጎን በመሆን ፍቅረኛዋ ናታን እስር ቤት እንዳይገባ ያደረገችው ርብርብና ለሱ መስዋዕትነት የከፈለችው ነገር በጣም ደስ ይላል። ነገር ግን በጎን እጇን አጣጥፋ አልተቀመጠችም። በጎን ነገሮችን እያጣራችና ያፌትን እንዴት መበቀልና እንዴት እስር ቤት እሱን ማስገባት እንዳለባት እቅድ ይዛ ለፖሊሶቹ ነገሮችን እንዳስተካክሉላት አድርጋለች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ይበልልኝ። እንግዲህ ብዙዎቻችሁ እየጠበቃችሁ እንደሆነ እናውቃለን ማለት ነው። የያፌትና የኤፉዬ ጉዳይ በጣም አሳሳቢ ጉዳይ ሆኗል። ሁላችሁም አስጨንቋችኋል፣ በጣም አስጠብቧችኋል። ነገር ግን እንግዲህ ኤፉዬ እጇን አጣጥፋ አልተቀመጠችም። ነገሮችን በጎን ለጎን እሱን እንዴት በምን መንገድ አድርጌ ማጥመድ አለብኝ የሚለውን ጉዳይ ስታጣራ ነበረ። እንዲሁም የቤዛ ጓደኛ እስር ቤት ሄዳ ነበረ። ቤዛ ነግራታለች ማለት ነው። ሁሉንም ነገር ያፌት ሊያገባት እንደሆነ ሁሉንም ነገር ነግራታለች። ነገር ግን ኤፍራታ እጅ አጣጥፋ የማትቀመጥ ጀግና ሴት መሆኗን አውቃለች። እንዴት ነው እሱ እንድታገባ የወሰነችው? በምንስ ጉዳይ ነው? በምን ቢያስፈራራት ነው ብላ እንግዲህ ሄዳ እሷን አጣርታታለች ማለት ነው። በምን ጉዳይ ነው ያፌትን ልታገቢው የወሰብሽው ብላት፣ ውጭልኝ አጣርተሽ ይዘሽ ልትሄጂ ነው? ውጭልኝ ከዚህ አጣርተሽ ነገሮችን እሱን ልትጎጅብኝ ነው ውጪ ምናምን ብላት ነበር። ግን እሷ እንደማታምናትና እንደማትረዳ ስታቅ ማንነቷን መናገር ሳትፈልግ፣ ምክንያቱም በድብቅ ነገሮችን ማስተካከል የምትፈልግ ሴት ስለሆነች እንደገና ደግሞ ያፌት ካወቀ ሊገላትም ስለሚችል እንዲሁም ቤዛ ጓደኛዋ ፖሊስ እንደሆነች ስታቅ መረጃም ሆነ ምንም ነገር ማወቅ ስለማትችል መናገር አልፈለገችም ነበር። ነገር ግን ኤፉዬ ልታምናት ስላልቻለች ያላት አማራጭ ነገሮችን አስረድታ ወደ ትክክለኛ መንገድ እንድትሄድ ነበረ ያደረገችው። እሱም ተሳክቶላታል ማለት ነው። እንግዲህ ፖሊሶች በውስጠ ሚስጥር ያፌትን እንዴት አድርገው እጃቸው ማስገባት እንዳለባቸው እና ብዙ የያፌት ሰዎች በእስር ቤትም ሆነ እንዲሁም በሕግ አካላት ያሉት እነማን ናቸው የእሱ ሰዎች፣ እንዲሁም በመስሪያ ቤት ያሉት አለቃዎቹ ማን ናቸው፣ የያፌት ሰዎች እነማን ናቸው? ምክንያቱም በየቦታው ያፌት ሰዎቹ ስላስቀመጠ ያላቸው አማራጭ ማጣራት ነው። የት አካባቢ ነው የት ነው የሚለውን ነገር ማጣራት ስላለባቸው ያንን ደግሞ ለማድረግ እርምጃቸው ቀስ ብለውና ምንም አይነት እንደማያውቁ ሆነው ነው መራመድ የቻሉት ማለት ነው። እንግዲህ የቤዛም ጓደኛ ያደረገችው ይሄንን ነበር። ነገር ግን ማመን አልቻለችም ማለት ነው። ኤፉዬ ማመን ሲያቅታት በስተመጨረሻ ፖሊስ እንደሆነችና እዚህ ጋር የመጣችው ለምርመራ ለቤዛ ጓደኛ ሆና የመጣችው ለምርመራ እንደሆነና እንደዛ ስትላት እንዴት ናታን ላይ መድኃኒት ታስደርግበታለች? መድኃኒት እኮ ያስደረግሽና ስትላት እኔ ላይ መጀመሪያ ሞክሬው ነው እንደዛ ያደረግኩት እኔን እንደማይጎዳኝ አውቄ መጀመሪያ እኔ ላይ ከሞከርኩት በኋላ ከዚያ በኋላ ነው ወደ ናታን የሰጠሁትና ይህንንም ያደረግኩት ቤዛን ለማሳመን እንጂ እኔ እሱን ለመጉዳት ፈልጌ አይደለም። እኔ ትክክለኛ ፖሊስ ነኝ፣ እዚህ ጋር ተልኮ ስላለኝ ነው እዚህ ጋር የተቀመጥኩት ብላ ነገረቻት። ኤፉዬ ምንም ልትቀበላት አልቻለችም። አላደርገውም፣ ምንም ልነግርሽ አልችልም፣ እኔ በራሴ መንገድ ነው የምሄደው አለች። እንግዲህ የቤዛ ጓደኛ ደግሞ
ጎን ለጎን እያጣራች የምትሄድበትን መንገድ የእያንዳንዱ መንገዷን በድብቅ እየተከታተለች ከፖሊሶች ጋራ ያፌትን ለመያዝ ትልቅ ርብርብ ያደረገች ጀግና ናት ማለት ነው። በጣም ብዙ ዋጋ ተከፍሏል። በጣም ብዙ ነገር ምክንያቱም ኤፉዬ እየተደበቀችና በእያንዳንዱ እርምጃዋ ነገሮችን ለማስተካከል እየተደበቀች ስለሆነ እያደረገች ያለችው ማንም ሰው ሊያውቅ አልቻለም። ነገር ግን የቤዛ ጓደኛ በድብቅ ራሷን በመቀየር ወንድ ሆና እንደ ሴት ሳይሆን እንደ ወንድ ልብስ አልባሳትን ለብሳ ራሷን በመቀየር እሷን በመከታተል ያደረገችው ነገር ነው ማለት ነው። ኤፉዬ ሰው ስለማታምንና ናታንን ለሌሎች ከነገረች አሳልፈው ለፖሊስ ይሰጡታል ብላ ስላሰበች እንጂ ይሄንን ነገር ለሰዎች ተናግራ ቢያንስ እንኳ ለቢኒያም ነግራ ነገሮችን እንዴት መሄድ እንዳለባቸውማ እንዴት ማስተካከል እንዳለባቸው እንዴትስ በቃ የያፌት ትልቁ ወጥመድ እንደሆነ አድርጋ የሞተ ልጁን እንዴት የት ነው የሚገኘው፣ ወዴት ነው ሬሳ ይመርመር፣ ይሄንን ነገር ማድረግ ትችል ነበር። ነገር ግን ብቻዋን የሆነ ጊዜ ሁሉም ነገር ጨለማባት እያደረገች አለችው ናታንም ማዳን እስር ቤት እንዳይገባ እንጂ ገሎታል አልገደለውም ወይስ ይሄ ወጥመድ ድራማ ነው፣ እንደ ድራማ እንደ ፊልም ተሰርቶ ነው የሚለው ነገር ምንም ነገር ትዝም አላላትም፣ አላስታወሰችውም። ትልቁ ስህተት የኤፉዬ ትልቁ ስህተት ይሄ ነው። ያም ሆኖ ግን የቤዛ ጓደኛ አልተወቻትም። እየተከታተለች በእያንዳንዱ እርምጃዋ እየተከታተለ ይደርሳባት። እንግዲህ ያፌት በቁጥጥር ስር እንዲውል ትልቁን ማስረጃ ይዘዋል ማለት ነው። በእርግጥ በቀላሉ እንደዚህ የሚያዝ አይደለም። ምክንያቱም መጀመሪያ ትንንሽ ቡችላዎቹ የእሱ ቡችሎች እነማን ናቸው የሚባለውና በቁጥጥር ስር ለማዋል ማን ነው የሚረዳው፣ የህግ አካላትስ ማን ነው የሚለውን ነገር ለማወቅ ትክክለኛ እርምጃ ያደረጉ ከትንንሾቹ ነው። ዋናውን ከመያዛቸው በፊት ትንንሾቹን ይዘው የህግ አካላት እነማን ናቸው የሚሉትን ለማወቅ ደግሞ ትልቅ እርምጃ ይሆንላቸዋል ማለት ነው። እንግዲህ የሐረግ ድራማ ይህን ይመስላል ማለት ነው። ሁላችንም በጉጉት የምንጠብቀውና በጣም እስከሚለቀቅ ድረስ ሳስተን የምንለቀው ይሆናል ማለት ነው። ምክንያቱም በጣም የሚወደድና የሚያምር ድራማ ነው ማለት ነው። ነገር ግን ያፌት አሁንም ቢሆን እጁን አጣጥፎ አይቀመጥም። ሰርግን ቤዛን ከእስር ቤት ሊያወጣት እንደሆነ ከዚህ በፊት ተናግሯል። እንግዲህ ቤዛም ከእስር ቤት ወጥታለች። እሱም የቬሎ ያፌት ለኤፍራታ ቬሎ ገዝቶ ቤቷ ድረስ እንዲመጣ አድርጓል። እሱ የማያደርገው ነገር የለም። ናታን ግን በጣም ተጎድቶ በጣም እያለቀሰ ነበረ ማለት ነው። እንግዲህ ለነበረኝ ቆይታ እያመሰገንኩኝ በያላችሁበት ሰላማችሁ ብዝት ይበል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም የረመዳን ወር ይሁንላችሁ። መልካም ቀን፣ መልካም ውሎ። ሰላማችሁ ብዝት ይበል።